ከማን ጋር ጸብ እንደጀመርክ ታውቃለህ? እንደዚህ ነው። ስልክ እያወራሁ ነበር ያልከኝ እንዴት ነው የምረጋጋው? በል ንገረኝ፣ ማን ናት? አባዬ ለምን እንደዚህ ከምጨቀጭቅ አበላላት? ጎሽ እንደዚህ ነው እንጂ ባይሆን ልጅህን ስማት። በላውን ብላ። ወዴት ነሽ ፈሪያ? ብዙ መስዋዕትነት ከፍያለሁ። በጣም ብዙ አሰቃይተኛለች። ሀሩን ወይኔ ጉዴ! መናኩና ትንሽ ልሻሉ። እሺ ተረጋጊ እንጂ ተረጋጊ። መና መጣው። ልብስ እየለበስኩ ነው። አንዴ ጠብቂኝ። ለምን አንከፍትላትም? አንተ አብደሃል እንዴ? እሺ ቆይ ከዛስ ምን ልንላት ነው? እሷ በቃ ልታወሪኝ እንደመጣሽ እንነግራታለን። ሀሩን በጭራሽ እሱ የማየው ነገር ነው እንዴ? ስወጣ ከሆዴን አሞኛል ብዬ ነው የወጣሁት። እዚህ ስታገኘ ምን የምታስብ ይመስላል? እሺ ሌላ አማራጭ አለ? ሀሩን በሰላም ነው? እየጠበቅኩ እኮ ነው። እሺ መና አንዴ ጨርሻለሁ። ሌላ አማራጭ የለንም ፈሪያ። ሀሩን የማይመስል ነገር አታውራ እባክህን። መና ሁለታችንም ላይ ነው የምታዝነው። በጣም ነው የምትከፋው። እና ወይ እሺ ሂጂ በቃ ልበላት? አይ በቃ ልደበቅ። ምን? እሺ የቱ ጋር ትደብቂያለሽ? እዚህ በሩ ስር እደበቃለሁ። ሀሩን መና በጭራሽ እዚህ መሆኔን ማወቅ የለባትም። ቆይ ምን ሆነህ ነው? ብቻህን አይደል? ሀሩን እባክህ ተነስ ነው ክፈትላት። አሁን እየጠረጠረሽ ነው። መና እሺ መጣው። ሀሩን ደህና ነህ? ምን ማለት ነው? በጣም ደህና ነኝ። እንዴት እንደዚህ አልሽ? ምንድን ነው? በጣም ቆየ በሩን ለመክፈት። በዛ ላይ ደግሞ ስታወራ ሰማሁህ። ክልብ ብቻውን እያወራህ ነው እንዴ? ማ እኔ? አረ በጭራሽ ብቻዬን አላወራሁም። ታዲያ ሰው አለ እንዴ? የምን ሰው? ምን ሆነሻል? በዚህ ሰዓት ስለምን ሰው ነው የምትወሪው? እንዴ ሀሩን አትቆጣ እንጂ። እኔ ዝም ብዬ ነው ያልኩት፣ ለጨዋታ ነው። ግን በዛ ላይ ደግሞ የምሬን ነው፣ ድምፅን ሰምቻለሁ ስታወራ። ማለት ስልክ እያወራሁ ነበር። ማለት ሀሩን በዚህ ሰዓት ከማን ጋር ነው የምታወራው? ገባኝ። ከሴት ጋር ነው የምታወራው በዚህ ሰዓት? ስልክ እያወራሁ ነበር ያልከኝ እንዴት ነው የምረጋጋው? በል ንገረኝ፣ ማን ናት? በሌሊት አወራሁ ማለት ሴት ናት ማለት ነው? የሆነ አብሮ አደጌ ከውጭ ደውሎ ነው። ወይ እንደዛ ነው እንዴ? አዎ እንደዛ ነው። ብዙ ጊዜ አንቺ አታውቂም እንጂ እኮ ከሱ ጋር ስልክ አወራለሁ። እንደዛ ነው እንዴ? ለነገሩ ልክ ነህ። ያው እዚህና እዛ ሰዓታችን ስለሚለያይ ነው። ለዛ ነው በዚህ ሰዓት የሚደውልልኝ። ይቅርታ አድርግልኝ። ያው መቅናት የሚስት አመሏ ነው። ሚስት? ምን ነው ዋሽው እንዴ? ወይስ ገና ሳላገባት እንደዚህ ካንገበገበች ሳገባት አልችላትም ብለህ ነው? አይ እንደዛ አልወጣኝም። ግን ባሌ ሚስት የሚለው ቃል ከጋብቻ በፊት ሲሆን ትንሽ ይከብዳል። እውነትህን እኮ ነው። የሆነ የውሸት ይመስላል። በቃ ከዚህ በኋላ ከጋብቻችን በፊት ይሄንን ቃል አልጠቀመውም። እሺ ጥሩ ሀሳብ ነው። ግን በዚህ ሰዓት እንዴት ክፍሌ ልትመጪ ቻልሽ? ቆይ ዛሬ ሁሉንም ነገር በለ እየጠየቀኝ ነው እንዴ? አታስገባኝም? አስገባኝ። ሀሩን ምን ነው ዝም አልክ? አታስገባኝም? እሺ ነይ ግቢ። እንዴ ሀሩን ምን ነው? ምን ነው እንዴ ሀሩን ግን ዛሬ ልክ ነህ። ምንም ደህና አይደለህም እኮ። መጀመሪያ እዚሁ በር ላይ አቁመህ ይሄን ሁላ ሰዓት አወራኸኝ። አሁን ደግሞ ልግባ ስልክ እሺ ካልከኝ በኋላ መልሰህ በሩን ትይዘዋለህ። ምንድን ነው? እንድትገቢ አልፈልግም። ምንድን ነው ያልከው? ምን ማለት ነው? እኔ እኮ በዚህ ሌሊት እዚህ ድረስ የመጣሁት አንተን ለማግኘት ብዬ ነው። ለምን አትገቢም የምትለኝ? ምን ላንቺ አስቤ እኮ ነው። ለእኔ ብለህ? አዎ ላንቺም ለእኔም ብዬ ነው ክፍሌ አትገቢም ያልኩሽ። ኧረ አንዴ አዳምጪኝ መና። ብዙ ጊዜ ክፍሌ ትመጫለሽ፣ እኔም እንድትመጪ ይፈልጋለሁ። ግን በዚህ ሰዓት ሌሎች ሰዎች ባይሆን ምን ሊሉ ይችላሉ? ያው የሚያስቡትማ ግልጽ እኮ ነው። እሱን እኮ ነው የምልሽ። ይሄ ወሬ ታዴ ጋር ቢደርስ የምር ልጃቸውን የሚሰጡን ይመስልሻል? ኧረ አባዬማ መስማት የለበትም። ሁሉንም ነገር ነው የሚከለክለን። አሁን ተግባባን መሰለኝ መና። ለዚህ ነው እንዳትገቢ ከለከልኩሽ እንጂ አንተም ክፍል እንድመጣ ትፈልጋለህ? አዎ እፈልጋለሁ።
በቃ እሺ፣ እንዳልክ ይሁን። ደህና ደር። እሺ ደህና ደር። በቃ ተረጋጊሽ። ሄዳለች። ተመስገን። የምታይ መስሎኝ በጣም ጨንቆኝ ነበር። እኔም ልሂድ በቃ። ሀሩን ደህና ደር። ፈሪያ እዚህ ከኔ ጋር ትንሽ አቆይ። አይ አልቆይም። ሀሩን ያወራንበትን ነገር ግን አስብበት። እሺ ደህና ደር። ሀሩን የሰጠኝ አምላክ ይመስገን። ፈሪሃ መጣሽ እንዴ? ቆይ ይሄን ሁሉ ሰዓት ሽንት ቤት ሆነሽ ነው? አዎ ምን ቆየሁ እንዴ? አዎ በጣም ግን አሁን እንዴት ነሽ? አሁን በጣም ደህና ነኝ። ቀለል ብሎኛል። እንደዚህ ከሆነሽ ግን አሁን አንድ ደስ የሚል ነገር ልንገርሽ። ምንድን ነው ነው? ብታይ አሁን አንቺን እየጠበቅኩኝ ሲተለችኝ ሀሩን ጋር ሄጄ ነበርና በየቀኑ እያስገረመኝ ነው። ምን እንደተፈጠረ ገምችም ነው። ምን እባክሽ፣ እኔ አሁን በጣም ደክሞኛል። ነገ እናወራለን። አንተ ህይወት ደህና አደርሽ? ወይ ታዴ ደህና አደርክ? እኔ ሰላም አድሬያለሁ። አንቺ ግን ምነው ሰላም ያድርሻት መሰለኝ። አልገባኝም ታዴ፣ ምን ለማለት ፈልገህ ነው? አንቺ ደህና ያደርሻት መስሎኝ ስትል ያው እንደተለመደው ነገር እየበላሽ ወይም ሴራስን እየተነሳሽ ይሆናል። አረ ታዴ ምን ነው በስማም ብለህ ብትነሳ ገና ከመነሳት የማይሆን ነገር ለምን ታወራለህ? ህይወት እኔ ታደሰ ነኝ። የማይሆን ነገር አላወራም። ከዚህ በላይ ምንም የማይሆን ነገር አለ? አንተ ራሱ በእግዚአብሔር እጅ ነው ያለው። ጸልይ ይሻልሃል። እንደዛ ስትይ ዛሬ በጣም ደህና ነኝ ያደርኩት። ትናንትና እንደዛ እንዳልተኛው ዛሬ በጣም መነቃቃት ነው የሚሰማኝ። አይደል? በጣም ደስ ይላል። አዎ በጣም ደህና ነኝ። እስኪ ተመልከች። እንዲያውም ሻወር ልውሰድ። ብዙ የምሰራቸው ስራዎች አሉ። በጣም ነው እንቅልፍ የወሰደኝ። ትንሽ እንኳን አልሰማሁሽም እኮ። ኧረ እንደውም ቀስቅሼሽ ነበር። የምርሽ ነው? በጣም ነው ማለት ነው የተኛሁት። ደስ ብሎኝ ስለነበር ጥሩ እንቅልፍ ላይ ነበርኩኝ። ደስ ብሎኛል። አዎ ምነው ፈሪሃ የተናደድሽ ትመስያለሽ? መደሰት የለብኝም እንዴ? ቆይ መና በጣም ሌላ ሰው እየሆንሽ ነው። እዚህ ቤት ግን የተፈጠረው ነገር ገብቶሻል? ውይ ፈሪሃ አይታይሽም እንዴ? እኔ ደስታዬ ላይ ነኝ። በቃ ምንም ነገር እየተሰማኝ አይደለም። እየታየኝ አይደለም ወይስ ማየትም ሆነ መስማት አልፈልግም ለማለት ነው? ፈሪሃ በቃሽ በእናትሽ። ያለች ጭቅጭቅ ስልችት ነው። እሺ ያለኝ ቆይ መናት ሂጂ መነጋገር አለብን በእናትሽ። ሁሉም ነገር ነው ያስጠላኝ እዚህ ቤት። አሁን ሁላችሁም ነው ያስጠላችሁ። አንቺ ሸሽቲ ስመጣ ጭራሽ ተከትለሽ ትመጫለሽ እንዴ? ምና መነጋገር አለብን። መነጋገር አለብን ብታይ እሱ ቃል እንዴት እንዳስጠላኝ። ግን አንቺ ምንም እየገባሽ አይደለም። አዎ ልክ ነሽ መና። ግን አውቀሽ ይሁን ሳታውቂ አላውቅም፣ በጣም እንደ ሕፃን ልጅ እየሆንሽ ነው። ፈሪሃ አይገባሽም እንዴ? እኔ ስለምን ነገር ማሰብ አልፈልግም። በቃ
ስላለፈውም ስለሚመጣው ማሰብ አልፈልግም። እኔ አሁን ማሰብ የምፈልገው ስለይና ስለ ሀሩን ስለ ሰርጋቸው ብቻ ነው። በቃ ሌላ ምን ነገር አባትሽ እኮ ታሟል። መና ይቅርታ አድርጊልኝ። አስቤው አይደለም የምትወሽ። ወይኔ ቆይ ምንድን ነው ያደረኩት? መና እባክሽን ይቅርታ አድርጊልኝ። አንቺ ስለመታሽኝ ብቻ አይደለም ማለት ሶፈሪያ እና ምንድን ነው ማለቴ? ሌላ ነገር አለ እንዴ? በራሴ ነው ፈሪያ። አየሽ አይደል ምን ያህል አቅም እንዳጣው አይደለም። እንደ በፊቱ ከአንቺ ጋር ልደባደብ ቀርቶ መነጋገር ራሱ አቅቶኛል። እዚህ ቤት በመጣችው ህይወት ሴትዮ ምክንያት ሁሉም ነገር ከብዶኛል። ሁሉም ነገር ነው ያስጣለኝ። አውቃለሁ ምንና ልብሽ እንደተጎዳ። አዎ ምን ትዝ እንዳለኝ ታውቂያለሽ? ምንድን ነው? ደስታዬንና ማንነቴን እንዳጣው። መቼ ነው ምና እንደዚህ መስማት ያቆምሽው? ህይወት እዛ ቆሻሻ ውስጥ አባቴን አግታ ፎቶን ይዛ ስታስፈራራኝ ታውቆኝ ነበር። በሆነ ነገር እያስፈራራትሽ እንደነበር ታውቆኝ ነበር። አዎ ፈሪያ፣ ለማናችሁም መናገር አልቻልኩም ነበር። ምክንያቱም አባቴን አንድ ነገር ታደርጓለች ብዬ ፈርቼ ነበር። ምን ነው ታውቂያለሽ፣ እኔም በአንቺ ቦታ ብሆን ይሄን ነበር የማደርገው። ከዛን ጊዜ ጀምሮ የውሸት መና ነኝ ማለት በቃ ዝም ብዬ ነው የምኖረው። አዎ ከራስሽ ጋር አልነበርሽም። አሁን ግን ከራስሽ ጋር የሆንሽ ይመስለኛል። ስለ ህይወት ክፋት፣ ስለ ማንነቷ ሁሉንም ነገር ያወቅሽ ይመስለኛል። ህይወት ለሁላችንም ለሙሉ ቤተሰቡ ጥሩ አይደለችም። በትክክል መና፣ አሁን ልታግዥኝ ይገባል። እሺ እሺ ፈሪያ፣ ምንድን ነው እንዳደርግ የምትፈልጊው? ህይወት ምን እንድንከታተላት እፈልጋለሁ። ማለት የሆነ ጥሩ ያልሆነ ነገር እያደረገች ነው። እሺ እስማማለሁ። ያልሽኝን በሙሉ አደርጋለሁ። ግን ምንድን ነው? ምን እያደረገች እንደሆነ ሀሩን ጠንቅቆ ያውቃል። ታዲያ እሱ የሚነግረን ይመስልሻል? አላውቅም። ብቻ በዚህም ሆነ በዛ ለእኛ ምን እያደረገች እንደሆነ ካወቅን ይጠቅመናል። አታስቢ እሺ ፈሪያ፣ ሁሌም ከጎንሽ ነኝ። የምችለውን ሁሉ አደርጋለሁ። አንተ የተረገምክ ማታ እንደዛ መታየኝ። አንተ እዚህ ተጋድመሃል። ቆይ የጄላት አዲ ልንገረው እንዴ? ለነገሩ እሱ ምንም አይለው። የሰዓቱን ነገር እንኳን ነገር ምን መሰለ ምን አሁን መታኝ ብለው እንኳን እሰይ ደግ አደረገ ነው እና እንደዛ ተመትቼ ዝም ብዬ ልተው ነው? አላረገውም በጭራሽ። እንዴ እኔ እኮ ህይወት ነኝ። ወጋን ሰጠ። አንተ ባላገር ከማን ጋር ጸብ እንደጀመርክ ታውቃለህ? እንደዚህ ነው። ወይኔ ሀሩን ልጄ፣ ወይኔ ጉዴ ፈላ። ተጎዳ። ምን እያደረግሽ ነው አንተ? ቆይ እዚህ ምን ትሰራለህ አንተ? እንዴ እማዬ ምን እያደረግሽ ነው? ያምሻል እንዴ? ቆይ እንዴት አንተ ሆንክ? ማለቴ ምን ማለት ነው አንተ ሆንክ ማለት? እና ታዲያ ማንን መሆን ነበረብኝ? እናቴ አልተረፍኩም እኮ። ማለቴ እኔ ደምስ መስሎኝ እኮ ነው። ቆይ አንተ ራሱ የእሱን ፎጣ እንዴት ለበስክ? ይሄ ምን አይነት ጥያቄ ነው? ሳሎን ስመጣ ስለበረደኝ ለበስኩት። እሱ ስለመሰለሽ ነው የመታሽ? አዎ እሱ መስለኝ ነው። አንተ መሆንን ባቅ እኔ በጭራሽ እንደዚህ አላደርግም። ምን ማለት ነው? ቆይ እሱስ ቢሆን እሱንም አለቀው። ቆይ ለምን? ትልቅ ሰው እኮ ነው። አንቺ ራሱ ትልቅ ሴት ነሽ። ይሄ ደግሞ ከአንቺ አይጠበቅም። ትልቅ ሰው ነው ያልከው? አዎ በጣም ትልቅ ሰው ነው። ገባኝ። ምኑ ነው የገባው? ለካ ማታ መጥቶሻል እና እንደመታኝ እያወቅክ ነው ዝም ያልከው? አውቃለሁ። ቆይ ምን ማድረግ ነበረብኝ? ማወቄ ለምን ገረመሽ? እንዴት ነው ማልገረመው? እንዴ ሀሩን እኔ እኮ እናትህ ነኝ። ቆይ ለምንድን ነው ጉዳቴ ምንም አይመስልህ? አይ አንቺ ያረግሹን በደንብ ሰምቻለሁ። ባልሰማም ምን እንደምታረጊ ጠንቅቄ አውቃለሁ። ገባኝ።
ከዛች ፈሪያ እማዬ ከምትባል እንዳጨረሽ ከዚህ በኋላ እንደዚህ አይነት ቃል ስትጠቀም እንዳልሰማሽ። ማነው? የእውነት መናለሽ እንዴ? የእውነት በሩን ኮክተሽ መግባት ተማርሽ ማለት ነው? ከፈሪያ ብዙ ነገር ትማሪያለሽ ብለኸኛል ነበር። እና በር መንኳኳት በትክክል ተምሬያለሁ እያልሽ ነው? ነይ እስኪ ቀፊ ልጅ። አባዬ ልጠይቅህ ነበር የመጣሁት፣ ግን እንደዚህ ደህና ሆነህ ስላየሁ በጣም ደስ ብሎኛል። አዎ ልጅ በጣም ደህና ነኝ። ዛሬ እንዴት ነው? አንቺ ራስሽ ለየት ብለሻል። የምር አምሮብኛል። እሱማ የኔ ልጅ ሁሌ ቆንጆ ናት። እኔ ለማለት የፈለኩት ከተጨነቅሽልኝ ትንሽ ቆየት ብለሻል ብዬ ነው። ምናልባት አልቅሼ ተጨንቄ ወጥቶልኝ ይሆን እንዴ? ይህ ደግሞ ምን ማለት ነው የኔ ልጅ? ማለቴ የዛኔ አንተ የታገትክ ጊዜ አባዬ በጣም ብዙ አልቅሻለሁ፣ ብዙ ተጨንቄያለሁ። በቃ በጣም ብዙ ነገር አድርገኛለች። ብዙ ቆይ ማለት እኔ የታገትኩት ሰዓት አይተሽ ነበር እንዴ? አዎ። ይህ ማለት ባልፈልግም ግን አንድ ነገር ልንገርህ፣ እኔ ለአንተ ምንም የማይመስለኝ ልጅ አይደለሁም። ብዙ መስዋዕትነት ከፍያለሁ። በጣም ብዙ አሰቃይተኛለች። ቆይ ማነሽ ያሰቃየችሽ? ዛሬ አባት እና ልጅ አልተቻላችሁም። ዛሬ ምን አልጠይቀኝ መጣ? የኔ ልጅ ተባረክሽ። አዎ ልጄ የተባረከች ልጅ ናት። በጣም ለማንኛውም ታዴ እንደዚህ ደህና ከሆንክ ቁርስ ላምጣልህ። በጠዋት መብላት አለብን። እንደዚህ ሁኜማ መኝታ ቤቴ አልበላም። ሳሎን አድርግልኝ መጣሁ። ውይ ዛሬ ምን አይነት የተባረከች ቀን ናት። ለማንኛውም ሁለታችሁም ወደ ሳሎን ቁርስ አዘጋጅቻለሁ። እሺ ልጅ ፈሪያ እንዴት አደርሽ? እግዚአብሔር ይመስገን። እንደ ጠላቶቼ ክፋት ሳይሆን እንደ ፈጣሪች ነው ታድርያለሁ። እባክሽ በጠዋት አትፈላሰፊ። እውነት ለመናገር እኔ እንጂ ፊት ባላ ደስ ይለኛል። ምንድን ነው የቀረሽ ነገር አለ? ይኸው አለማማ ለታዲያ ምን እያደረግሽ ነው? ህይወት ባለቤቴ እንደታመመ ግልጽ ነው። ስለዚህ የሚበላውም የሚጠጣው መቆጣጠር አለብኝ። እሺ ጥሩ አየሽው። አሁን መውሰድ ትችላለሁ? አይ አይሆንም። ምን ማለት ነው አይሆንም? እንደዛ አላለኝም። ገና ምን አይተሽ ከዚህ ቤት ረራ አድርጌ ነው ከዛ ሽማግሌ ጋር ማባረርሽ። ምን እያልሽ ነበር የኔ ልጅ? አይ ዝም ብዬ ነው ባይር ሰው እንደዛ ብለሽ አውርተሽኝ ዝም ብዬ ነው ትኛለሽ? አዎ አባዬ እሺ በለኝ። በቃ የሆነ ጊዜ እነግርሃለሁ። አሁን ግን አንድ ነገር ብቻ እሺ በል። ምንድን ነው የኔ ልጅ? ልጁኝ እንቅልፍ እምቢ ሲለኝ ወይም ደግሞ ሳኮርፍ ፀጉሬን እንደምታሸኝ እንደዛ አድርግልኝ። ነሽ ይሄ ነገር በጣም ናፍቆኝ ነበር አባዬ። እና አትጠይቅኝም ታዲያ? መቼም ቢያልኩሽ አንተ አባዬ ከልጅነት ጀምሮ እኮ ምንም ክልክለኸኝ አታውቅም። አሁን እንኳን በዚህ እድሜ ላግባ ስልክ ይሻልኝ አይደል? እሱን እንኳን የሚሆን አይመስለኝም። እና ማለት ይሄ ምን ማለት ነው አባዬ? አይ በኋላ እናወራበታለን። ማነው ይጉ? እኔ
ታዲያ ፈሪያ የኔ ልጅ በቃ በኋላ እናወራዋለን። እንዴት አደርሽ? እና አንቺን አባትሽ ልጠይቂ መጥተሽ ነው እንዴ? አዎ ልጠይቀው ነበር የመጣሁት፣ ግን እንደምታየው አባቴ ደህና ሆኖ እኔን ራሴን እያጫወተኝ ነው። እውነት ደስ ብሎኛል። ታስቀናላችሁ። በቃ ነው ይመጣ። ቆይ ፈሪያ፣ የምትፈልጉት ነገር አለ? የፈለጋችሁትን ማምጣት ይችላል። የምንፈልገው ነገር አንቺን ነው። ምን? አዎ የምሬን ነው። ነይ ከእኛ ጋር። አዎ ፈሪያ፣ እውነት ለመናገር ሁሌ እንደምነግርሽ እንደ ልጄ ነሽ። እኔም እንደ እህቴ ነው የማይሽ። ግን እኮ ምንም ማለት አይቻልም የኔ ልጅ። አባዬ። አቤት የኔ ልጅ። ቆይ ልጅኝ ሳኮርፍ ምንድን ነበር የምታደርገኝ? ፀጉርሽን መደባበስ? አይ ሌላ መንገድ አለ አይደል? አስታወስኩት። ለምን ለፈሪሃ እናሳያት? ይሄማ ጥሩ ሀሳብ ነው። ቆይ ምንድን ነው አስጨነቃችሁ? ምን አስቸኮለሽ? ነይ እዚህ ጋር ተቀመጪ። በቃ ደህና አደርሽ? ደህና አደርክ አደርኩኝ። እንኳንም እዚህ ብቻሽን አገኘሁሽ። ምን ሆነሻል? አይ መልስሽ ይገርማል። ምንድን ነው ያልከው? ስለምን መርዝ ነው የምታወራው? ሰውዬ ጤነኛ አይደለህም እንዴ? ኧረ ተረጋጊ ሴትዮ። እኔ ያልኩት መልስሽ ይገርማል ነው ያልኩት። እንደዛ ነው እንዴ ያልከው? እኔ ዛሬ ምንም ሁኔታሽ አልገባኝም። ምን ሆንኩኝ? ምን ሆንሽ ነው የምትለኝ? ሲጀምር አንተ እዚህ ለምን መጣ? ይሄ እኮ የሴቶች ክችን ነው። እሱማ የኔ አመጣጥ ይቅርታ ልጠይቅሽ ነበር። አዎ አሁን ገባኝ። ለካ እዚህ የመጣኸው ለታዴ እንዳልነግርብህ ነው። ትሰሚኛለሽ? ለማንም ብትናገሪ ምንም ግድ አይሰጠኝም። ምንም። እባክህ አታስመስል። አሁን የመጣኸው ታዴ ያባረረኛል ብለህ ነው። ትሰሚኛለሽ? እኔ ደምስ ለእውነት ነው የምቆመው። ማንም እንጀራ እንዲያበላኝ አላሸርግድም። እንዴ እና አሁን ታዲያ ለምን ይቅርታ ትጠይቀኛለህ? ማታ እንደዛ መታኸኝ። እውነት ለመናገር ልጄ እንደዛ እንዳረግሻት ይገባሻል። አሁንም ብትናገሪያት እደግምሻለሁ። እኔ አሁንም አልገባኝም። ቆይ ለምንድን ነው ይቅርታ እየጠየቀኝ ያለው? በጭራሽ ሊገባኝ አልቻለም። ሴት ነሽ። ሴት ልጅ ላይ ምንም ማድረግ አልፈልግም። ለዛ ነው ይቅርታ እንድታደርግልኝ የጠየቅኩሽ። መቼም አላደርግልህም። እሺ መቼም። ለማንኛውም ምርጫው ያንቺ ነው። ይቅርታ? ስለምን ይቅርታ ነው የሚያወራው? የወጋ ቢረሳ አይደለ ተረቱ? የተረገመ ሰው እያየኝ መስሎኝ እኮ ተደናበርኩ። ስራ ላይ ያለ እሺ ልጆች ምንድን ነው ዛሬ በጣም ደስተኛ ትመስላላችሁ? በጣም እስኪ አባቴ ዛሬ በጣም ደስተኛ ነው። በዛ ላይ ደህና ነው።
እውነት ለመናገር እንደዛ ላይ ደስተኛ የሆንኩበት ቀን አላስታውስም። ታዴ ደስ ስላለ በጣም ደስ ብሎኛል። እኔ የምለው ቆይ መኝታ ቤት እየተጫወታችሁ ነበር እንዴ? መጫወት ብቻ ለሁለት ምን አባዬን ስንኮረኩረው ነበር። ነው እንዴ? ጥሩ። አንቺስ ልጅ ነሽ። የፈሪሃ እንደዚህ መሆን ነው እንጂ የሚገርመው። ህይወት አቁሚ። እውነትን እኮ ነው ታዴ። እውነት ለመናገር ሰራተኛ እንደዚህ የሚያጫውት ቤተሰብ አይቼ አላውቅም እኔ። ፈሪሃ ልክ እንደ ቤተሰብ እኮ ነች። አረ እንደውም ራሷ የዚህ ቤት የመጀመሪያ ልጅ እንደሆነች ሳትቆጥር አትቀርም። ወዴት ነሽ ፈሪሃ? ታዲያ የመጣው መታጠቢያ ቤት ደርሼ እመጣለሁ። ህይወት ልጅቷን አናድርሽበት። ታዴ ደግሞ መውቀስ ትወዳለህ። አሁን ምን አልኳት? ቆይ እንደ ቤተሰብ ነው ያልኳት፣ ሌላ ምን አልኳት? ማን ነው? እኔ ነኝ። ግባ እኮ አላልኩም ነበር። ግባ እንደማትይኝ ስላወኩ ነው ዝም ብዬ የገባሁት። እንደምታይኝ ብቻዬን ነኝ። መናን ፈልገህ እኮ ነው የለችም። መናን አይደለም አንቺን ነው የፈለኩት ፈሪሃ። ሀሩን አትዋሽ። መናን ፈልገህ ነው የመጣኸው? እውነት አላሸውም። አሁን ስትገቢ አይቼሽ ነው የመጣሁት። ቆይ የተፈጠረ ነገር አለ? አይ ምንም አልሆንኩም። ችግር የለውም። ፈሪሃ አይኔን እያየሽ እስኪ አሁን ያልሽውን ድገሚልኝ። ነገርኩህ እኮ ሀሩን፣ ለምን አትሰማኝም? ቆይ ምን ተፈጥሮ ነው? አሁንም እንደተለመደው ያቺ ናታ። ህይወት አሁን ምን አለችሽ? እውነት ለመናገር ሀሩን እዚህ ቤት በጣም እየከበደኝ ነው ቁጭ ያልኩት። አሁን ግን እየሰለቸኝ ነው። ምን እንደተፈጠረ ብቻ ንገሪኝ። ሀሩን ያለችኝን ብነግርህ አሁን ምንም ትርጉም የለውም። ተመሳሳይ ነው ህይወታችን። ሀሩን እባክህን አግዘኝ። ፈሪሃ እኔ አንቺን ማገዝ ፈልጋለሁ። ይሄን ደግሞ በደንብ ታውቂያለሽ። ምን ላድርግልሽ? የምትፈልጊውን ጠይቂኝ። እንደዛ ካልክ በል ንገረኝ። ንገሪኝ። ምን ልንገርሽ? የዛን ቀን ማታ ከህይወት ጋር ምን እያወራችሁ እንደነበር ንገረኝ። የትኛው ቀን ነበረ? ሀሩን የዛን ቀን ነዋ። እኔ ስገባ እንደውም ሁለታችሁም ደንግጣችሁ አላያችሁኝም? የዛን ቀን ሀሩን አንተ ምንም እንደማታደርግ አውቃለሁ፣ ግን እናቴ የሆነ ነገር እያደረገች እንደሆነ አውቄያለሁ። እባክህን ንገረኝ ሀሩን። ምንም ላስታውስ አልቻልኩም፣ ይቅርታ። ሀሩን ከደቂቃዎች በፊት እኮ የፈለግሽውን ጠይቂኝ አግዝሻለሁ እያልክ ነበር። አሁን ግን ተመልከት፣ ለእናትህ ለመደበቅ እየሞከርክ ነው። ምንም ልደብቅሽ እየሞከርኩ አይደለም ፈሪሃ፣ መኝ ሀሩን እባክህን። መዋሸቱን እሱ ዋሸኝ፣ ግን እንዳምናት ጠይቀኝ። ደግሞ አመሰግናለሁ። እሺ ምን ሀሩን የምትነግረኝ ነገር አለ? እሺ እነግርሻለሁ። የምርህን ነው ሀሩን? ትነግረኛለህ? አዎ፣ ግን አሁን አይደለም ፈሪሃ። እና መች ልትነግረኝ ነው? እኔም አንድ ቅድመ ሁኔታ አለኝ። ገባኝ ሀሩን። እና እየተደራደርን ነው? አዎ፣ ክፋት የለውም። እንደውም በተቃራኒው ጥሩ መንገድ ነው። እሺ እኔ ህይወትን ማስወገድ ነው የምፈልገው። ንገረኝ። እኔና አንቺ ነገ የምንሄድበት ቦታ አለ። የት ነው? እሱን እዛው ቦታው ላይ ስንደርስ የምናየው ይሆናል። ሀሩን እሺ አንተስ መች ነው የምነግረኝ? ከዛ እንደተመለስን እዚህ በርጋ ስንደርስ ሁሉም ነገር እነግርሻለሁ። ከዛ አንቺ ፈለግሽው ማድረግ ትችላለሽ። ግን ምን ቢፈጠር ነገ አንቀርም። ተስማምቻለሁ። ይኸው ታዲያ ብላ እንጂ ታዲያ ምን ነው? ቆይ እስኪ ዛሬ ምግብ አላሰኘኝም። እንደዛ የሚባል ነገር የለም እንዴ! ለአንተ እኮ ነው እንደዚህ ለፍቼ ያዘጋጀሁት። እኔ እንጃ። ቆይ እስኪ የምን እኔ እንጃ ነው? ብላ እንጂ። ተይው እንጂ ለምን ታስጨንቂዋለሽ? ጎሽ ወንድሜ እንደዛ ብለህ አሳርፈኝ እስኪ እባክህ።
እንዴት አታስገድጁ ትላለህ? ይሄ እኮ ከተማ ነው፣ ገጠር አይደለም። ሰው ጾሙን አይውልም። የገጠር ሰው እኮ እህል አጥቶ አይደለም ሳይበላ የሚውለው፣ ከሆዱ ይልቅ ሀሳቡ ስለሚበልጥበት ነው። ወደዛ በልኝ ይህን ተረት ተረት። ምን እያልሽ ነው ህይወት? ለምን ስርዓት አይኖርሽም? ስርዓት ነው ያልከው ታዲ? ይሄ ሰውዬ ማታ ምን እንዳደረገ አታውቅም? ማታ ማለት ምን አደረገ? እሷን አትያት፣ እኔ እነግርሃለሁ ምን እንደተፈጠረ ማታ። አይ ምንም አልተፈጠረም። ቆይ አሁን ማታ የተፈጠረው ነገር ምን አላልሽም እንዴ? አዎ ሌላ ጊዜ እንጫወታለን። አሁን የሚያስቸኩለን የታዴ ምግብ መብላት ብቻ ነው። አባዬ ለምን እንደዚህ ከምጨቀጭቃ አበላላት? ጎሽ እንደዚህ ነው እንጂ ባይሆን ልጅህን ስማት፣ በላውን ብላ። እሺ ደስ ይበላችሁ፣ እበላለሁ።